ሶላት የመልካም ነገር ሁሉ ቁልፍ ናት። አንድ ሙስሊም በእውነተኝነት ወደ አላህ መድረስ ከፈለገ ዱንያውም አኺራውም እንዲያምርለት ካሰበ ሶላቱን አጥብቆ መያዝ አለበት። ሶላትን አስተካክሎ መስገድ አንድ ከመጥፎ ስራ አላህ ከሚጠላው ነገር ያርቀናል። ወከዛሊክ በትክክለኛው መንገድ ላይ ጽናት እንዲኖረን ያደርጋል። አላህ በቁርአን ላይ ወስተዒኑ ቢስሰብሪ ወሰላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን። አንድ ሰው የአላህን መንገድ አጥብቆ ለመያዝ ሲፈልግ ያ መንገድ ከባድ ነው። የሚያግዘው ነገር የሚያበረታው ነገር ያስፈልገዋል። ከነዚያ መካከል አንዱና ዋነኛው ሶላት ናት። አላህ ለባሮቹ እንደጠቆመው በኔ መንገድ ላይ ለመጽናት የኔን ውዴታ ለማግኘት በሶላት ታገዙ ብሏል አላህ። ወከዛሊክ በሌላ የቁርአን አንቀጽ ምን ብሏል? ኡትሉ ማ ኡሕየ ኢለይከ ሚነል ኪታቢ ወአቂሚ ሶላህ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ወላሁ የዕለሙ ማ ተስነዑን። ወደ አንተ የተወረደውን ይህንን መጽሐፍ አንብብ ይላቸዋል ነቢያችን ዓለይሂ ሰላቱ ወሰላም። ሶላትንም አስተካክለህ ስገድ። ለምን? እቺ ሶላት ተስተካክላ ከተሰገደች አላህ በሚፈልግባት መልኩ ከተፈጸመች ከመጥፎ ስራና ከወንጀሎች ሁሉ ሰውን ታግዳለች። ከዚያ የበለጠው ደግሞ ከሶላት የሚገኘው ጥቅሙ ምንድነው? አላህን ማውሳት ነው። ወለዚክሩላሂ አክበር። ከወንጀል መከልከሉ አይደለም ዋናው ጥቅሙ አላህን ማውሳታችን ነው። አላህ ፊት ለፊት ቁመን ለሱ አጎብድደን ለሱ በግንባራችን ተደፍተን ባርነታችንን ማሳየታችን ነው። ስለዚህ ሶላትን አስተካክለን ከሰገድን እነዚህን ሁሉ ፈዳኢሎች በዱንያም በአኺራም የምናገኝ ከሆነ አንድ ሰው ሶላትን አስተካክሎ ሰግዷል የሚባለው በምን መልኩ ሲሰግደው ነው? አንድ ወቅቱን መጠበቅ አለበት። አላህ ሶላቶችን በጊዜ የተገደቡ አድርጓቸዋል። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። ሲመቸን የምንሰግዳት በፈለግንበት ጊዜ የምንፈጽመው ስራ አይደለም። አላህ ለሁሉም ሶላት ጊዜ አስቀምጧል። ስለዚህ በጊዜው እነዚህ ሶላቶች መሰገድ አለባቸው። ሁለተኛ በጀማዓ መሆን አለበት የሚሰገደው። ወንዶች ሶላትን በጀማዓ የመስገድ ግዴታ አለባቸው። ሶላተል ጀማዓ የሚያሳልፍ ሰው ወንጀል አለበት። በል የሙናፊቆችን ባህሪ እየተጋራ ነው። ሶስተኛ ሶላት ውስጥ ከገባን በኋላ ከመግባታችንን በፊት ጧሃራችንን ማሟላት የሶላትን አርካኖችና ዋጅባቶቹን ወከዛሊክ ሱነኖችና ኹሹዓን ጠብቀን መስገድ ነው። ሶላት በዚህ መልኩ ከተሰገደች በዱንያም በአኺራም የምትጠቅም ነው የምትሆነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት ስለ ሶላት ወሬ ጀመሩና ምን አሉ? መን ሐፈظ ዐለይሃ አይ በዚህ ሶላት ላይ ተጠባብቆ ስራዬ ብሎ የሰገዳት ሰው ካነት ለሁ ኑረን ወቡርሃነን ወነጃተ የውመል ቂያማ የቂያማ ቀን ብርሃን ማስረጃና መዳኛ ትሆነዋለች አሉ። ከጀሃነም እሳት ይድንባታል። በሲራጥ ላይ ብርሃን ሆና ወደ ጀነት እንዲሻገር ታደርገዋለች። አላህም ፊት ቁማ የምትከራከር ማስረጃ ትሆነዋለች። ወመን ለም ይሐፊዝ ዐለይሃ ለም የኩን ለሁ ኑሩን ወላ ቡርሃኑን ወላ ነጃት ወሑሽረ የውመል ቂያመቲ መዐ ፊርዐውነ ወሃማነ ወኡበይ ብኑ ኸለፍ። ሶላትን ደግሞ ጠብቆ ያልሰገደ ሰው አሉ የውመል ቂያማ ብርሃንም የለውም ማስረጃም የለውም የሚድንበትም ምንም ነገር የለውም። እንዲያውም ከፊርዓውን ከሃማን ከቃሩንና ከኡበይ ብኑ ኸለፍ ጋር ይቀሰቀሳል አሉ ረሱል ዓለይሂ ሰላቱ ወሰላም። ሶላት ጉዳዩዋ በጣም አሳሳቢ ነውና ሙስሊም የተለየ ትኩረት ሊሰጥ ይገባል ለሶላት። በአንድ ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? መን ሰላ ሊላሂ 40 የውመን ፊ ጀማዓ ዩድሪኩ ተክቢረተ ልኡላ ኩቲበት ለሁ በራአታን። 40 ቀናቶችን የመጀመሪያውን ተክቢራ እያገኘ በጀማዓ ሶላት የሰገደ ሰው 2 ንጽህና ይጻፍለታል አሉ። አንዱ በራአቱ ሚነ ኒፋቅ ከንፍቅና ንጹህ ይሆናል። ሁለተኛው ደግሞ በራአቱ ሚነ ናር ከእሳት ንጽህና ይጻፍለታል። ይሄ ትልቅ ሐዲስ ነው። አንድ ሙስሊም
ራሱን ታግሎ የሶላትን ሰዓት ጠብቆ በጀማዓ ከኢማሙ ጋር ተክቢረተል ኢሕራም እያገኘ ሲሰግድ በዚያ ላይ ሲዘወትር አላህ ተባረከ ወተዓላ ይሄ ባሪያዬ ንፍቅና ያለበትን ብሎ ንጹህ ያደርገዋል። ይሄም ባሪያዬ አልቀጣውም ብሎ ከጀሃነምም እንደዚሁ ነፃ ያደርገዋል። ስለዚህ ሁላችንንም አደራ ላለሁ በሶላት የዲንም የዱንያም ኸይርን የፈለገ ሰው ሶላትን አጥብቆ ይያዝ። አንዳንድ ሰው የተወሰነ ጊዜ ሶላት ላይ ጥንካሬ ያሳይና ከዚያ በኋላ መሳነፍ ያጋጥመዋል። የሶላት ጥቅሟ አተሯ በተወሰኑ ቀናቶች የሚገኝ አይደለም። ለምሳሌ አንድ ሰው ተክል ቢተክልና ሳምንት ሁለት ሳምንት አጠጥቶ ከዚያ በኋላ ቢተወው ያ ነገር ምንም ለውጥ አይታይበትም። ሶላትም እንደዚሁ አንድ ሳምንት ሁለት ሳምንት ጠንከር ብሎ ተወት የሚያደርገው ከሆነ የሶላት ጥቅሙ ኑሩ በረካው ኸይሩ ምን እንደሆነ በደንብ አይታየውም። ነገር ግን በአላህ እየታገዘ በዚያ ላይ ጽናት ሲኖረው በሶላት ላይ ኢስቲቃማ ሲኖረው በአላህ ፍቃድ ጥቅሙን ያገኘዋል። ኑሩን በረካውን በልቡ ላይ የሚያገኘውን ደስታ ያገኛል። ስለዚህ በሶላት ላይ አደራ እንላለን። ሁላችንም አምስት ወቅት ሶላት ሰዓት ጠብቀን በጀማዓ ተክቢረተል ኢሕራምን በምናገኝበት መልኩ መስገድ፣ በዚያ ላይ ራሳችንን መታገል፣ አላህ በዚያ ላይ ኢስቲቃማና ጽናት እስከሚሰጠን ድረስ በዱዓ መታገዝ ያስፈልጋል።